በ1000 ቪው $1 ይከፍላል። አንድ ሰው $0.15 ይከፍላል በሪፈራል ማለት ነው። ክፍያው $10 ሲሞላ በቢናንስ መቀበል እንችላለን። አፕሊኬሽኑ ቡዘር ስፖርት ነው። ፈንስ ፒኤች የሚል ስያሜ ያለው በዋነኝነት በፊሊፒንስ የስፖርት ማህበረሰብ ላይ ትኩረት እንዳደረገ ያሳያል። ነገር ግን ዓለም አቀፍ የስፖርት አፍቃሪዎችንም ያጠቃልላል። አንዳንድ ምርቶች እንደሚጠቁሙት ይህ አፕሊኬሽን ከስፖርት ማህበረሰብ በላይ ሊሆን ይችላል። ደጋፊዎቹ በአትሌቶች ላይ ኢንቨስት የሚያደርጉበት፣ አፕሊኬሽኑ ተሳትፏቸው ሽልማት የሚያገኙበት አቅም ሊኖረው ይችላል ነው የተባለ ያለው። ይህ ደግሞ ከአሮጌው ቡዘር ወይም ከዚህ ቀደም የነበረው የስፖርት መተግበሪያ ወይም ስትሪሚንጉ አገልግሎት አሁን አቁሟል። አሁን ይሄኛው የሚለየው ትልቅ ነገር ሆኖ መጥቷል ማለት ነው። ይህ ቡዘር ሙሉ ለሙሉ የማህበረሰብ መድረክ ነው። ቡዘር ዝም ብለን መመልከት ብቻ ሳይሆን ስፖርት አፍቃሪ እንደመሆናችን የራሳችን ይዘት እንደ ፈጣን ሪያክሽን፣ አጭር ሪያክሽኖችን፣ ትንታኔዎችን ወይም አስቂኝ ምስሎችን ለመፍጠርና በቀጥታ ለማጋራት የሚያስችሉ እስቲ እኛ ወደ አፕሊኬሽኑ ሄደን ምን እንዳለው አብረን የምናየው ብለን እኛ የምንለቃቸው ስፖርት ቪዲዮዎች መሆን አለባቸው። ከተለያዩ ሶሻል ሚዲያዎች ላይ አውርደን አመተን እዚህ ላይ ብንለቅ ኮፒራይት የለውም፣ ኖርማል ነው፣ ምንም ኮፒራይት አይዘንም። ስለዚህ አዝናኝ የሆኑ የኳስ ትርኢቶችን አመተን እዚህ ላይ ስንለቅ ባገኘው ተመልካች መሰረት። ስለዚህ እናንተም ይህን አፕሊኬሽን ሞክሩት። እስቲ አፕሊኬሽኑን አጠቃቀሙን አብረን አይተን እንመለስ። እንግዲህ ወደ አፕሊኬሽናችን ላይ እንገባለን። ስልካችን ላይ ስንገባ መጀመሪያ ፕሌይ ስቶር ውስጥ እንገባለን። ፕሌይ ስቶር ገባን በኋላ ቡዘር የሚል አፕሊኬሽን እናወርዳለን፣ ወይም ደግሞ ሊንኩን ዲስክሪፕሽን ያስቀምጥላችኋለሁ። ስንከፍተው ይህንን ይመስላል። በኢሜይል ወይም ደግሞ ክሬት ማድረግ እንችላለን። ክሬት የሚለውን እንዳዲስ መክፈት እንችላለን፣ ወይም ኢሜይልን ስነካው ኢሜይል ያስመርጠናል። እኔ ኢሜይል ነክቻለሁ። ስለዚህ ስልኬ ላይ ለሆነ ኢሜይሎች ያስመርጠኝ አንዱን ኢሜይል ነካለሁ። አንዱን ኢሜይል ስነካ ፓስዋርድ ይጠይቀኛል። ፓስዋርድ አስገብቼ ኔክስት እላለሁ ማለት ነው። ኔክስት ስለው እንደዚህ ይመጣና ኮንቲኒው እንለዋለን። ኮንቲኒው ብለን እንገባለን። ይሄው እንደምትመለከቱት በዚህ መልክ ይከፍትልናል። ከዛ እዚህ ጋር የስፖርት አይነቶችን ያስመርጠናል። እኛ አንዱ የፈለገውን እንመርጣለን፣ እናንተ የፈለጋችሁን ምረጡ። ከዛ እዚህ ጋር ዩዘር ኔም ነው መጀመሪያ ላይ የኢሜይሉ ስም ስለሚያመጣ እናንተ ዩዘር ኔም ታስገባላችሁ። ከዛ ከስር በኩል ደግሞ ስማችሁና እንደገና አሁንም ከስር የአባታችሁን ስም ትክክለኛ ስም እናስገባለን ለማንኛውም። ከዛ ኔክስት እንለዋለን። ኔክስት እንለው ጾታ ይጠይቀናል። ጾታችንን እዚህ ጋር እናስገባላታለን። ከዛ ኔክስት እንለዋለን። እድሜ እናስገባለን። እድሜያችንን አስገብተን ኔክስት እንለዋለን። ፕሮፋይል ፎቶ ማስገባት ይችላል፣ አለማስገባት ይችላል። እዚህ ጋር ከጎን በኩል ማስቀምጥላችሁን ኮድ ታስገባላችሁ። እዚህ ምስሉ ላይ የምታዩን ኮድ ታስገባላችሁ። ከዛ እዚህ ጋር ፕራይቬሲ ፖሊሲ ነው የሚመጣልን። ፕራይቬሲ ፖሊሲውን ዝም ብለን ስክሪፕት አድርገን እናስቀምጠዋለን። ከዛ ኔክስት እንልና አክሰፕት የሚለውን እንነካለን። አክሰፕት ስንለው እዚህ ጋር እንደዚህ በጣም ኔክስት እንለዋለን። ከዛ አሎ እንለዋለን። ከዛ አንድ ቪዲዮ ዝም ብለን እናያለን፣ ላይክ እናደርጋለን። ይሄ 100 ፖይንት የምናገኝበት መንገድ ነው። የመጀመሪያ ቪዲዮአችንን ላይክ እናደርጋለን። ከዛ ላይክ ስናደርግ እንደዚህ 100 ፖይንት ጠብቅ ይለኛል። ያው እንደምትመለከቱት ኔክስት እንላለን። አሁን ኔክስት እንለዋለን። ከዛ በኋላ 100 ፖይንት ሲሰጠን እዚች ጋር ቢጫ ነገር ወደ ጎን እየቆጠረች ነው። የመጀመሪያ 100 ፖይንታችን እናገኘው በዚህ መንገድ ነው ማለት ነው። ከዛ እዚህ ጋር ቪዲዮ መልቀቅ ያቦታለን። የራሳችንን ቪዲዮ እንለቃለን ማለት ነው። ያን ደቂቃ አጫጭር ቪዲዮዎችን ይሄ ለምሳሌ ዝም ብዬ ለቀቁት እንጂ እዚህ ላይ የምንለቀው የስፖርት ቪዲዮዎች መሆን አለባቸው። ምክንያቱም ቻናሉ የስፖርት ቻናል ስለሆነ የስፖርት ቪዲዮ ሲሆን ነው። እኔ አሁን ይህን ቪዲዮ ረጅም ለቅቄው እንትን አይልም፣ አይታይም፣ ማንም አያዩም ዞር ብሎ። ግን የኳስ ቪዲዮ ሲሆን የመታየት እድል አለው። ስለዚህ በ1000 ቪው እንግዲህ 0.1 ሳንቲም ነው። በ100,000 ቪው ወደ $1,000 ነው። ስለዚህ ይህንን ለማግኘት 3-4 ቪዲዮ በየቀኑ ብትለቁ እንግዲህ የምታገኙትን ገንዘብ አስቡት። ቲክቶክ ላይ ዝም ብሎ ከመዘብዘፍ እዚህ ላይ መቶ ገንዘብ ማግኘት ይቻላል። እዚህ ጋር እንደምትመለከቱት 1 ፖይንት ነው የሰጠኝ፣ እየቆጠረ ስለሆነ ነው። እኛ ዝም ብለን ይሄ ቪዲዮ ሳይ 101 ሆነ ማለት ነው። ያ ማለት $3 ከምናምን ማለት ነው። እንግዲህ አስቡት 100 ፖይንት አግኝተን $3 ከምናምን ከሆነ በጣም አሪፍ ነው ማለት ነው። ዊዝድሮ ደግሞ ለማድረግ $10 ካገኘናችሁ ዊዝድሮ ማድረግ ትችላላችሁ። ሌላ ጊዜ ዊዝድሮ እንዴት እንደምናደርግ አሳያችኋለሁ።
እንግዲህ አፕሊኬሽኑ እንደተመለከታችሁት ነው። እንደወደዳችሁት ተስፋ አደርጋለሁ። በጣም ቀላል አጠቃቀም፣ ቀላል የሆነ አፕሊኬሽን ነው። ምንም የሚከብድ ነገር የለውም፣ ውስብስብ ነገር የለውም። እንደነ ቲክቶክ እንደሌሎቹ ዝም ብለን በነፃ የምናይበት ምንም ምክንያት የለም። ገንዘብ አግኝተን ማየት የምንችልበት አፕሊኬሽን ነው። ስለዚህ ተጠቀሙበት። እኔም እየጠቀምኩበት ነው። ለሌላ ጊዜ ደግሞ ዊዝድሮ አደራረጉን እንዴት ዊዝድሮ እንደምናደርግ በምን ዊዝድሮ እንደምናደርግ አጠቃላይ ዊዝድሮ አውጣጡን አብረን እየሰራን እናያለን። ዛሬ በዚህ አበቃሁኝ። በቀጣይ ቪዲዮ እስክንገናኝ በሰላም ያገናኘን።